በሰው ነፍስና በሰው ንብረት ላይ አደጋ ሊያደርስ ያለ ከፍተኛ አደጋ 700 ሚሊዮን ብር ይሰጥህና ፕሬዝዳንቱን ግደለው ዜግነትም እንሰጣለን። በሰዎች ሁሉ ፊት ላይ ከፍተኛ ድንጋጤ ሆኖ አየው። የውስጣቸው ቁጣ የውስጣቸው ፍላጎት ሌላ ነው። ይዞ የመጡት ክስ ደግሞ ሌላ ነው። በሚሰብኩበት ወንጌል በሚያሰሙበት ስፍራ ስለት ነገር ይዘው ቆንጮራ፣ አካፋ፣ ዱላ ጉዳት አድርሰዋል። እነዚህ ሰዎች እግዚአብሔር አምላክ ጸጋውን፣ ክብሩን፣ ሞገሱን የገፈፈው ሰው ምሳሌዎች ናቸው። እኔ የምለው ጸጋ የደብረ ብርሃን ብርድ ልብስ ነው ወይስ ቢጫ ወይባ ነው? ጠቋራ ነው መጥቆሪያ የሚባለው አጋንንት ደግሞ ቁጭ ብሎ ከነቀንዱ ሲቀድስ የነበረ መነኩሴው ነው። ቤተክርስቲያን ሲያገለግል ነበር ተብሎ ገዳም ተሰርቶለት በስነ ስርዓት ያለ ሰው ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። አይደለም የጸሎት ስፍራ አይደለም፣ መንገድ ላይ ነው። መንፈሱ ስለታወከ ነው የሚጮኸው። እዛም የሚንጫጩ ስለተረበሹ ነው። ተስማምተ አትኖርም። ከዚህ በኋላ ተደባልቀ አንድ ሆነ አትኖርም። ልዩነት የምታመጣው በመረብሽ አኖይንቲንግ ስትነሳ ነው። ጳውሎስ መንፈሱ እጅግ ስለተበሳጨ ወደ ጸሎት ስፍራ መግባት አልቻለም። ዘወር አለና መንፈሱ ከሷ ውስጥ እንዲወጣ አዘዘ። አያችሁ፣ መናፍስትን መለየት ስጦታ ያስፈልጋል። እናንተ ዘራፊዎች፣ እናንተ ሌቦች እያለች አይደለም የምትጮኸው። የልዑል ባሪያዎች አሜን አሜን አላለም። አታላይ መንፈስ እንደሆነ ያውቅ። ወዳጅ የመለየት ጸጋ ከሌለ አጋንንት በጣም ጮሌ ነው። በቀላሉ ልትለየው አትችልም። ሊሳን ይናገራል፣ አሜን ይላል፣ እንዳንተ ያሸበሽባል። አጋንንት የማስወጣት ብቻ ሳይሆን አጋንንትን የመለየት ጸጋም ነበረው። ማስወጣት ለሁሉም የተሰጠ ስልጣን ነው። ማንም አጋንንትን ማስወጣት ይችላል በኢየሱስ ስም። መለየት ግን ይከብዳል። ለጳውሎስ የመለየት ጸጋም ነበረው። መንፈሱ ከሴትዮዋ ላይ ጮሆ እንደወጣ አዘዘ። ባዘዘበት በዛውኑ ሰዓት መንፈሱ ጮሆ ወጣ። የወጣው መንፈስ ቀላል እንዳይመስላችሁ የከተማውን በረከት የያዘ ሰዎችን ሁሉ ሽባ ያደረገ በሱ በኩል ካልመጣ በረከት የለም ብሎ የሚያምን በሷ ደግሞ የሚነግዱ ሰዎች ነበሩ፣ ባለሀብቶች። እሷ ውስጥ ሆኖ መንፈሱ ይናገራል፣ እሷ ውስጥ ሆኖ መንፈሱ ይሰራል፣ እሷ ውስጥ ሆኖ መንፈሱ ይንቀሳቀሳል። ጌቶቿ ወይም አሳዳሪዎቿ ገንዘብ ያገኛሉ። መንፈሱ በሷ ላይ ሲሰራ በመንፈሱ አማካኝነት ገንዘብ የሚያገኙ ሰዎች ነበሩ፣ አሳዳሪዎቿ ነበሩ፣ ጌቶቿ ነበሩ። የገቢ ምንጫቸው እሷ ውስጥ ያለው መንፈስ ነበር። አስመጭና ላኪ አይደሉም። ሱቅ የላቸውም፣ ሱፐርማርኬት የላቸውም፣ ገበያ ውስጥ መደብ የላቸውም። የሚያገኙት በዚህ መንፈስ በኩል በሚመጣው እንካም ነው። የምተዳደሩት በሴትዮዋ ውስጥ ባለው መንፈስ ብቻ ነው። ገቢ የሚያገኙት በሴትዮዋ ውስጥ ባለው መንፈስ አማካኝነት ብቻ ነው። ጳውሎስ ባዘዘ ሰዓት መንፈሱ ጮሆ ሲሄድ የገቢ ምንጫቸው ተቋረጠ። እንደዚህ ይሆናል ዘንድሮ። የአስማተኞችን ምንጭ የሚዘጉ የሟርተኞችን ምንጭ የሚዘጉ ኃያላን ሲነሱ አያለሁ። መንፈሱ ከሌለ ገቢ ማግኘት አይችሉም። ሴትዮዋ መናገር የምትችለው መንፈሱ ውስጧ ላይ ሲኖር ብቻ ነው። መንፈሱ ትቷት ሄዷል። አሁን መናገር አትችልም። እንዲህ ትሆናለህ እንዲያ ትሆናለህ ማለት አትችልም። ቢኮዝ መንፈሱ ከውስጧ ወጥቶ ሄዷል። መንፈሱ ከሄደ በኋላ የወደፊት ተስፋ ለሰዎች መናገር አትችልም። መንፈሱ ከሴትዮዋ ውስጥ ጮሆ ሲሄድ የሟርተኞች ገቢ ተቋረጠ። መንፈሱ ጮሆ ከሴትዮዋ ላይ እንደሄደ ባዩ ጊዜ አሳዳሪዎቿ በታላቅ ቁጣ መጡ። ገቢያችን ተቋረጠ እያሉ አይደለም የመጡት። በጣም አታላዮች ናቸው ማለት ስለማይችሉ ከሌላ ስርዓት ጋር አገናኝቶ ነው የመጡት። እኛ ሮማውያን ሆነን ልናደርጋቸው የማንችላቸውንና ያልተፈቀደልንን ስርዓት ያደርጋሉ። እነ ጳውሎስ አያችሁ ከስርዓት ጋር ነው ያገናኙት። ተጎዳን፣ ምንጫችን ተቋረጠ አላሉም። የውስጣቸው ቁጣ የውስጣቸው ፍላጎት ሌላ ነው። ይዞ የመጡት ክስ ደግሞ ሌላ ነው። ያኛው እንደማያዋጣቸው ስለሚያውቁ። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት ከምጸልይበት ከሳውዝ አፍሪካ ከጽዮን ተራራ ላይ ነው። እግዚአብሔር ባሳየኝ ራእዮች ሁላችንም በትጋት
አብረን በእግዚአብሔር ፊት እንድንጸልይ ስል ያዩዋቸውን መልእክቶች ወደ እናንተ ይዤ ብቅ ብያለሁ። በመጀመሪያ እግዚአብሔር አምላክ ያሳየኝ ራእይ በደቡብ ኢትዮጵያ ክልል ላይ በሰው ነፍስና በሰው ንብረት ላይ አደጋ ሊያደርስ ያለ ከፍተኛ የተፈጥሮ አደጋ አሳየኝ። በዚህ ራእይ ላይ ሁላችንም አጥብቀን እንድንጸልይ በደቡብ ኢትዮጵያ ክልል በዛ ያላችሁ ሁላችሁም ይህንን መልእክት ከሰማችሁበት ጊዜ አንስቶ አጥብቃችሁ እንድጸልዩ ሌሎቻችንም እንድንጸልይ ስል ጥሪዬን አቀርባለሁ። ሁለተኛ የዛሬ 15 ቀን ሐሙስ ሌሊት ለአርብ ማንጊያ የጌታ መንፈስ ስለ ሳውዝ አፍሪካ አንድ ራእይ አሳየኝ። በሰዎች ሁሉ ፊት ላይ ከፍተኛ ድንጋጤ ሆኖ አየሁ። ያንን ራእይ ካየሁ በኋላ እየጸለይኩ ጌታዊ ምንድነው ስል በፍጹም ልባቸው፣ በፍጹም ሐሳባቸው፣ በፍጹም ነፍሳቸው ወደ ሐሳቤ ወደ መንገዴ አልተመለሱምና የሚያስደነግጣቸውን ክፉ ድምጽ ይሰማሉ። ስለዚህ በፊቴ እንደገና እንዲሆኑ እኔን እንዲሹ ወደኔ እንዲመለሱ ተናገሪ አለኝ ጌታ። ስለዚህ በሳውዝ አፍሪካ ያላችሁ ወዳጆቼ ቅዱሳኖች ሁላችሁ ይህንን መልእክት እየሰማችሁ ያላችሁ የአባቴ ልጆች እግዚአብሔር እንደገና ፊቱን እንድንፈልግ እንደገና ወደ ፊቱ እንድንመለስ ጥሪ እያቀረበ ነው። ስለዚህ ሁላችንም እንደገና በጸሎት እግዚአብሔርን እንድንሻው ወደ እግዚአብሔር ሐሳብ ወደ መንገዱ ወደ ሐሳቡ እንድንመለስ እግዚአብሔር በሰጠን በዚህ ጊዜ መልሰን እግዚአብሔርን ፊት እንድንፈልግ በእግዚአብሔር ፊት ጥሪ አቀርብላችኋለሁ። ሶስተኛ ያየሁት ራእይ ስለ አውሮፓ ነው። ስለ አውሮፓ ጌታ ያሳየኝ ራእይ ከፍተኛ ጨለማ በምድሪቱ ላይ ሲሆን አየሁ። ከዛ ብዙ ሰዎች ራሳቸውንም ሰዎችንም ለማዳን ሲሯሯጡ አየሁ። ነገር ግን ራሳቸውንም ሰዎችንም ለማዳን ሲያቀታቸው ምድሪቱ በከፍተኛ ሁኔታ ስትናወጥ አየሁ። ጌታም እንደዚህ የሚል ድምጽ አሰማኝ፣ ታመልጡ ዘንድ ትሻገሩ ዘንድ ንቁ፣ ተዘጋጁ፣ ጸልዩ በያቸው አለኝ። ሶስት ነገር ነው ያለኝ። ንቁ፣ ተዘጋጁ፣ ጸልዩ የሚል ድምጽ አሰማኝ ስለ አውሮፓ። ስለዚህ በአውሮፓ ያላችሁ ቅዱሳኖች ሁላችሁ ይሄንን መልእክት ሰምታችሁ እንድትነቁ፣ እንድትዘጋጁ፣ እንድትጸልዩ ጌታ ይናገረኛል። ከጨለማው ሐሳብ ታመልጡ ዘንድ በእግዚአብሔር ፊት እንድትነቁ፣ እንድትዘጋጁ፣ እንድትጸልዩ ጥሪ አቀርባለሁ። ሌላኛው አራተኛው ያየሁት ራእይ ስለ ኬንያ ነው። ኬንያ ላይ ከፍተኛ የሆነ የፖለቲካ ተቃውሞ ሲነሳ አየሁ። እንደገና በዚህ የጸለይኩ ያለ ምድሪቱ ላይ ጎርፍ አየሁ። ከዛም ቀጥሎ ከፍተኛ ንፋስ አየሁ። ስለዚህ በኬንያ ያላችሁ ይህንን መልእክት የምትሰሙም እንድትጸልዩ፣ እንድትዘጋጁ፣ እግዚአብሔር ጣልቃ እንዲገባ እንድትጸልዩ ጥሪ አቀርባለሁ። ሁልጊዜም እግዚአብሔር መልእክቶችን ሲሰጠኝ፣ ራእዮችን ሲያሳየኝ አንድ ነገር አምናለሁ። ሁላችንም እንድንጸልይ
ጠላት ያቀደው እቅድ እንዲፈርስ እንድንጸልይ፣ እንድንቃትት፣ ደግሞ ሊመጣ ካለው ነገር እግዚአብሔር ሰውሮ እንዲያሻገረን በፊቱ እንድንሆን እያመለከተን ያለው። ስለዚህ ይህንን መልእክት የምትሰሙ በዓለም ዙሪያ ያላችሁ ሁላችሁ ከዚህ ቀደም እንደምታደርጉት እግዚአብሔር በሚናገረኝ መልእክት ተክታችሁ እንደምትጸልዩት አሁንም በትጋትና በንቃት እንድትጸልዩ በጌታ ፍቅር አሳስባችኋለሁ። ይህንን መልእክትም እኔ በእግዚአብሔር ፊት እየጸለይኩባቸው ቀናቶች በዚህ ተራራ ላይ ነበርኩ። አሁንም የተወሰነ ቀናት እጸልያለሁ። ግን ሁላችንም ደግሞ በያለንበት በአንድነት እንድንጸልይ ነው ወደዚህ ሚዲያ መጥቼ የተናገርኩት። ስለዚህ ወገኖች ጸሎት ኃይል አለው። ጸሎት አዋጅን ይገለብጣል። ጸሎት የጠላትን ክፉ ምክር ያፈርሳል። ጸሎት ቤታችንን፣ ህይወታችንን ከመከራና ከጥፋት ይሸሽጋል። ስለዚህ በመጸለይ እንሸሸግ። እግዚአብሔር ይባርካችሁ። ተባረኩ፣ በርቱ፣ ጸልዩ። እግዚአብሔር መልካምን ያደርጋል፣ መልካም ይሆናል። በግ እንጠይቃለን። ይህ ወንጌል ድምፅ ይሰማ። የወንጌል አማኝ 5 ጊዜ ኮፕሊንክ አድርጉ። ይህ የተፈጸመው በደቡብ ኢትዮጵያ አሊ ዞን ደጋ ማሻሌ ቀበሌ ውስጥ ነው። ከአርባ ምንጭ ጫሞ በርቃሊዮ ቤተክርስቲያን ወደዛ ስፍራ ለወንጌል ስርጭት ሄደው ነበር። የቀበሌ ሊቀመንበር አስፋ ዳመሳ የሚባል ሰውና ቄስ ደሱ ደበላ የሚባል ሰው ሁለቱ ተደራጅተው ወጣቶችን ሰብስበው በሚሰብኩበት ወንጌል በሚያሰሙበት ስፍራ መጥተው የተለያየ ስለት ነገር ይዘው ቆንጮራ፣ አካፋ፣ ዱላ የተለያየ ነገር ይዘው መጥተው ወንጌል በሚሰብኩበት ሰዓት ጉዳት አድርሰዋል፣ መጥተዋል፣ ደብድበዋል፣ እናቶችን በመሬት ጎትተዋል። ይህ አልበቃም ብሎ አሊዞን ፖሊስ መምሪያ፣ አሊዞን አስተዳደር ይድረሱልኝ ጩኸት ብቻው ችላ ብሎ ትቷል። ፍትህ ለወንጌል አማኞች፣ ፍትህ ለታሰሩት፣ ፍትህ ለወንጌል አማኞች። ሁላችሁም ድምፅ እንድትሆኑ በጌታ ፍቅር እጠይቃለሁ። እነዚህ ሰዎች የአንድ ነገር ምሳሌዎቻችን ናቸው። እግዚአብሔር አምላክ ጸጋውን፣ ክብሩን፣ ሞገሱን የገፈፈው ሰው ምሳሌዎች ናቸው። እኔ የምለው ጸጋ የደብረ ብርሃን ብርድ ልብስ ነው ወይስ ቢጫ ወይባ ነው? ስንናገር ሚዛናዊ ብንሆን መልካም ነው። አሁን እኚህ ልጆች ወደ ክርስቶስ ኢየሱስ ሲጠጉ እንዴት ነው ጸጋቸው ተገፈፈ ብለን የምናወራው? መጽሐፍ ሲናገር በዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ይላል። ስለዚህ ሰው ከኢየሱስ ክርስቶስ ጋር ሲጠጋጋ እርሱን ማለት ሲጀምር ጸጋው ይገፈፋል ማለት ሳይሆን እንደውም በጸጋ ላይ ጸጋ ይሰጠናል ይላል እግዚአብሔር ቃል። ስለዚህ ወዳጄ ሆይ ጸጋ ማለት ኢየሱስ ክርስቶስ ነው። ስለዚህ ሰው ኢየሱስ ክርስቶስን ካወቀ ጸጋ ላይ ጸጋ እንደ በፍታ ይጨመርለታልና ከቃሉ ባታልፍ መልካም ነው ላለው ተባረኩ። ይህ ነው እንግዲህ የኢብራሂም ትራውሬ ጠባቂ ዓለምን እያነጋገረ የሚገኘው። 700 ሚሊዮን ብር ይሰጥህና ፕሬዝዳንቱን ግደለው፣ ዜግነትም እንሰጥሃለን ከነ ቤተሰቦች ሲባል አልቀበልም አሻፈረኝ አለው። ሰላም ሰላም ሰላም፣ ሰላማችሁ ይብዛ። እንዴት ነው የትላንቱን ውይይት እንዴት አያችሁት? እኔ መችት ብሎኝ ነበር። በጨዋ ነው ደግሞ ነገር እንዳይፈለግ በጨዋ ነው የተጠየቀው። ምንም ነገር አልተባለም። ከመጽሐፉ እያወጡ ኖ በኤቪደንስ ብያቸው። እንዲያውም አንድ መሪጌታ ሲያወሩ ኖ በመጽሐፍ በተጻፈው በገድላት መጽሐፍም በሌላም መጽሐፍም ይሁን አምጥታችሁ በማስረጃ ነው ማድረግ ያለባችሁ ብዬ ኤርሚሻም ሌሎቹም እነ ብሩኬም እነ መሪጌታም ሌሎቹ መጥተው እነ ምንድነው እውነቱን እንመሰክራለን በሙሉ መጥተው ሲመሰክሩ ነበር። ምን ቃል በቃል
እያነበቡ እነ ቅዱሴ መጥተው እነ ኤፍሬም ባለጊዜው እንኳን አልተመቸውም፣ ብዙ አላወራም። ስለዚህ የጥያቄው ምንድነው? ክርስቶስ ለብቻው አዳኝ እንዳልሆነ ነው የሚያሳየው መጽሐፉ ላይ እንደተነበበው ከሆነ ይህ መጽሐፍ የውሸት ነው የእውነት ነው የሚባለውን ነገር እንግዲህ ኦርቶዶክስ ወንድምና እህቶቻችን እሱን ትመልሳላችሁ። ጥያቄውን እኔ በጨዋ መልክ አስጠይቄያለሁ። እንዲያውም እኔ ትንሽ እያናደደኝ የተናገርኩን ነገር አለ። እመቤታችን ቅድስት ድንግል ማርያም ሁለት ጡቴን እቆርጣለሁ ከእሱን ይቅር ካላልከው ፊቴን ቧጭራለሁ እያለች አለችም ይባላል። የተጻፈ ነገር ነው። ኢየሱስ ክርስቶስ ልጅ እያለ የ5 ዓመት ልጅ እያለ ሰው ይገል ነበር የተባለ ነገር ነው። ሌላ ነገር ምን አለ? ኢየሱስ ክርስቶስ እንደተደባደበ የተጻፈበት መጽሐፎች አሉ። ሌሎችም ብዙ ነገሮች እንግዲህ ተነበዋል ማለት ነው። ከ143,100 ሰው በላይ አይቶታል ቪዲዮ። እነዚህ ነገሮች ናቸው ኢየሱስ በቂ አይደለም ተብሎ የሚፈልጉትን ጠቋራ ነው መጥቆሪያ የሚባለውን አጋንንት ደግሞ ቁጭ ብሎ ከነቀንዱ ሲቀድስ የነበረ መነኩሴው ነው፣ ቤተክርስቲያን ሲያገለግል ነበረ ተብሎ ገዳም ተሰርቶለት በስነ ስርዓት ያለ ሰው ነው። ስለዚህ እነዚህ ነገሮች መጠየቅ እፎይን ሙስሊሞች እንዳሳደዱት ፕሮቴስታንቶችንም በዛ ማሳደድ ትክክል ነው ብዬ አላስብም። ጥያቄን የተጠየቀው የተጻፈ ነው የተነበበው። የተጻፈ ማንበብ ደግሞ ሊያቀያይም አይችል ምን ሊያደርግ አይችልም። ስለዚህ እነዚህ ጥያቄዎች መመለስ አለበት። ትልቁ ችግር ምንድን ነው? በእኛ ቤት ብዬ የማስበው ኢየሱስ ክርስቶስን እንደ ሕፃን ልጅ አድርገን የምናየዋለን። ኢየሱስ ክርስቶስ በማርያም ስር የሚተዳደር አድርገን ነው የምናየዋለን። ለምን? ሳይኮሎጂካሊ ኢየሱስ ክርስቶስ ሲባል ቅድስት ድንግል ማርያምና ኢየሱስ ሲባል እንደ ሕፃን ልጅ አቅፋው ነው የምናየው ሳይኮሎጂካሊ። ምክንያቱም ፒክቸሩ የተፈለገው ለዛ ነው። ለእሷ ሁሌ እየታዘዘ እንደሚኖር ሕፃን ልጅ ተደርጎ ራሱን የማያውቅ ተደርጎ እንዲታሰብ ነው። ኦርቶዶክስ ይህን ትላለች አይደለም፣ እንዲታሰብ ተደርጓል። በቃ ልጇ ስለሆነ የፈለገችውን ትለዋለች። ልጇ ስለሆነ እሷ ያለችውን ብቻ ያደርጋል የሚል አስተሳሰብ እንዲኖረን ሳይኮሎጂካሊ በፒክቸሩ ተደርጓል። ኢየሱስ ክርስቶስ ከዚህ ዓለም ሞትን ድል አድርጎ ሲሄድ የ33 ዓመት ጎልማሳ ነበር። የ33 ዓመት። ስለዚህ ብዙ ጊዜ ምንድን ነው የሚባለው? ማርያምን ከዳ፣ እመቤቴን ከዳ። ምንድን ነው መጽሐፍ ቅዱስ የሚለው? የኢየሱስ ክርስቶስ እናት ናት ቅድስት ድንግል ማርያም። ሙሉ ጸጋ የሰጣት በሱ ፍቃድ፣ በእግዚአብሔር አምላክ ፍቃድ ትንቢቱ የተፈጸመባት የክርስቶስ ትንቢት መፈጸም ስለነበረ የተፈጸመባት። ዓለም የዳነው በኢየሱስ ክርስቶስ እንጂ በሌላ በማንም የለም። ይሄ ዓለምን ያዳነው ምክንያቱም እመቤታችን ንጽሕት ከሆነች እሱ መምጣት አያስፈልገውም ነበር። ለምን መጣ? ይሄን እንኳን የሚጠይቅ ሰው የለም። ንጽሕት ከሆነች የሚፈልገው ንጽሕና ነው። ንጽሕት ከሆነች ክርስቶስ መምጣት አያስፈልገው። ክርስቶስ ጸጋን የሰጣት መንፈስ ቅዱስ ነው የሞላባት። this is the difference። ይሄ ነው ልዩነቱ። እንዲሁ በጸጋው ነው ያዳነን። እኛንም ሌሎቻችንም ያዳነው እንዲሁ በጸጋው ነው። ስለዚህ ምንድነው ንጽሕት ነች ብለን ስንል ምን እያደረግን ነው? ኃጢአት አልሰራችም፣ ሰርታ አታውቅም፣ ማንም አያውቃትም ብለን ሽምጥጥ አድርገን መጽሐፍ ቅዱስ የማይለውን ከኪሳችን እያወጣን እንጨምራለን። ከኪሳችን እየዘገነ ስለዚህ ይህንን ነው ቆም ብለን ማሰብ ያለብን። ጥያቄዎቹ በጣም አስደንጋጮች ነበሩ። የተጻፉት ነገር እጅግ የሚያስደነግጥ ነበር። ክርስቶስን ክደ ማርያምን ካመንክ ወይም ደግሞ የሆነ ጻድቅን ካመንክ እንደምትድኑላ ይናገራል። እንደምትድን ኢየሱስ ክርስቶስና ሌሎቹ እኩል እንደሆኑ አይነት ነገር ነው በብዛት የሚታየው። ለፀጉር ዘለላ ምስጋና ይገባል እየተባለ ምስጋና የሚደረግ በፈወ ምስጋና እንደዚህ ነው እንዴ? ምስጋና እኮ በስራ የሚገለጥ ነው። ስለዚህ እነዚህ ጥያቄዎችን መመለስ መልካም ነው ብዬ አስባለሁ። ያሁን ዘመንን ሸፋፍኖ አታሎ አጭበርብሮ ማለፍ የሚቻልበት አይደለም። ኢየሱስን ቅድስት ድንግል ማርያምን ካድክ፣ መጽሐፍ ቅዱስ እናቱ ናት። እናትነትን ከካድክ አዎ ተክዷል። ቅድስት ድንግል ማርያም የክርስቶስ እናቱ ናት። የሥጋም የነፍስም እናቱ ናት። መጽሐፍ ቅዱሳዊ ነው። እናቱ ናት። በሥጋም በመንፈስ ቅዱስም እናቱ ናት ይላል። ሥጋንም መንፈስ ቅዱስም መጀመሪያ ጸጋን የሞላባት
መንፈስ ቅዱስ ኃይል ይጸልልብሻል ነው የተባለችው። መንፈስ ቅዱስ ሞልቷት ክርስቶስ ስላለ ይሄ ነው። ኢቭን እመቤታችን ከዛ ወዲያ ክርስቶስ ከወለደች ወዲያ ኢቭን ነው የምላችሁ በድንግልና ነው የኖረችው። ከዛ በኋላ ብትዳር ብትይዝ እንኳን ችግሩ ምንድን ነው? የእሷን ክብር አያወርደው። ትዳር ይዟ ሌሎች ልጆች ብትወልድ ራሱ ምንም አይነት ችግር የለው። ልክ እንደተዋረደች፣ ልክ መጥፎ እንደምትሆን፣ ልክ ክፉ እንደሆነች አድርጋችሁ የሚያስል የሚመስል እሷን ፕሮቴክት ለማድረግ ክርስቶስን አይደለም ፕሮቴክት እያደረጋችሁት ያለው። ስለ ክርስቶስ እየተመሰከረ አይደለም። መጾሙ መጸለዩ አይደለም፣ መደገሱ አይደለም። ዋናው ኢየሱስ ጌታ ነው ብለህ ተመሰክራለህ ወይ? በአደባባይ ነው። ለሱ ብቻ ተዘምራለህ ወይ? የምስጋና ነው፣ የክብር ነው። የክብር የሚባል ነገር አለ። መሸፈኛ ነው። እንዳነበብነው ትላንትና መሸፈኛ እንጂ አምልኮ ነው እየተደረገ ያለ። አምልኮ ፍርፋሪ ከሰጠ ይላል። ፍርፋሪ ከሰጠ ወይም ደግሞ የጠላ ጋኑን ላስ ካረከው በሆነ ቅዱስ ስም እንትን ይላል። መጽሐፍ ቅዱስ ላይ በስሜ ውሃ የሰጠ ትድናላችሁ እያለ ኢየሱስ ክርስቶስን ብቻ ማመን አያድንም ይሏል። በስርዓት ድንም ይሏል። በስሜ ውሃ የሰጠ ይድናል ይታሰብለታል እያሉ እየተከራከሩ እዚህ ጋር ደግሞ በስራ እንጂ በቅድስናው በጸጋው አትድንም እያሉ ደግሞ መልሰው ራሳቸውን ያጋጫሉ። ስለዚህ አሁንም ጥያቄ ተጠይቋል። ጥያቄውን በፍቅር ትመልሳላችሁ ብዬ አስባለሁ። እኔን ላስላስ ማረጋችሁ ይቀጥል። ቤተሰብ እየተመቸኝ ነው። አጀንዳ ፈላጊ ነው ዮኒ ማኛ ነው። እኔ አጀንዳ ፈላጊ አይደለሁም። እኔን ነው የምትከተሉት። አጀንዳ ፈልጌ አላውቅም። እኔም ማነሳው ነገር ብዙ አነጋጋሪ ስለሆነ ነው። ሰዎች የማይደፍሩትን አጀንዳ ይዤ ስለምመጣ ነው። ሰዎች የሚፈሩትን አጀንዳ እኔ የምፈራው ክርስቶስን እንጂ ሰውን ፈርቼ አላውቅም። ሰውን ታከብረዋለህ፣ ትወደዋለህ። የፍራቻ ነገር ሰው ጋር ሊኖር አይገባም። ምክንያቱም እንዲያስፈራረኝ ስልጣን አልተሰጠውም። እኔ መፍራት ያለብኝ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል ያ። ስለዚህ ይህንን ነው ምላችሁ። ሰላማችሁ ብዝት ይበል። ለጥያቄዎቹ መልሱን በቅርቡ እንደምትመልሱ እርግጠኛ ነኝ። እኔ ቤት አይደለም በፔጃችሁ መልሱ። እኔ የምፈልገው ነገር የለም። ለሌሎች ኦርቶዶክሳውያን ወንድምና እህቶች ግን እነዚህ ጥያቄዎች ቢመለሱላቸው መልካም ነው እላለሁ። ሰላማችሁ ይብዛ። ሰላም ለእናንተ ይሁን። ለዚህ ቪዲዮ የሰጠሁት ርዕስ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያለኝ ቀና ምክር የሚል ነው። ከዛ በፊት አንድ ቪዲዮ እናያለን። እንግዲህ በቪዲዮ በጥቂቱ እንዳያችሁት በሚያስተዳድሩበት ደብር በምዕራብ ሸዋ ሀገረ ስብከት አካባቢ የሚገኙ ካህናት፣ ዲያቆናት፣ እዛ ያሉ ጠቅላላ የኦርቶዶክስ አገልጋዮች፣ ህዝቡ፣ ምዕመኑ ሁሉ በታላቅ ደስታ በእልልታ ተቀብለዋቸዋል። ይሄ ከዚህ ክፍል ደግሞ ከምዕራብ ሸዋ ሀገረ ስብከት ሰበካ ጉባኤ መግለጫ ወጥቶ ነበር። ለኢትዮጵያ ኦርቶዶክስ ቤተክርስቲያን መግለጫ ወጥቶ እንደገና ጥያቄ ቀርቦ ነበር። አባታችን የተናገሩት ነገር ትክክል ነው። ድንግል ማርያም የዓለም ቤዛ አይደለችም፣ የዓለም ቤዛ ኢየሱስ ክርስቶስ ነው። ትክክል ነው የተናገሩት ብለው ነበር። ስለዚህ ወደ ስፍራቸው እንዲመለሱ ተጠይቆ ነበር። ኢግኖር ተደርጓል። መልስ የተሰጣቸው አይመስለኝም። ሄደዋል ወደዛ። ከዛ በኋላ የሚቀጥለው ያው ነገሮች እየከረሩ ነው የሚሄዱት። ከዚህ አንፃር ይሄንን ተናግሬ ነበር ትላንትና ዛሬ ሳይሄዱ ይሄንን አንድ ቤት ትላንትና በቲክታክ ተናግሬ ነበር ማለት ነው። ስለዚህ ነገሬን ላሳጥርና በርዕሴ መሰረት ይሄ ነገር በአስቸኳይ እርምጃ ብትወስዱ ብዬ የምጠቁማችሁና ያለኝ ልባዊ ምክር አቡነ ገብርኤልን የሰደቧቸው ካህናት፣ አገልጋዮች ጠቅላላ የኦርቶዶክስ ከላይ እስከታች ኢቭን አባ ገብረ ኪዳን የሚባሉ ላልዳነ ሰው እንዳልዳኑ አድርገው ነው የሰጡትን አስተያየት። አንዳንዶቹ አቶ ነው ምለው ብለዋል። በጣም ብዙ ነው የተሰደቡት፣ ስድብ ተሳድበዋል። እና ከታላላቆቹ ይቅርታ ይጠይቁ ምዕመኑን ጠቅላላ
ይቅርታ እንዲጠይቃቸው። አጸያፊ የሆነ የዘር በአፒራንሳቸው ብዙ ነገር ነው የተሳደበው። ይሄ ደግሞ በኢትዮጵያ ኦርቶዶክስ ቀኖና አይፈቀድም። እንኳን ላይ ያሉ አባት ጳጳስ ይቅርና የንስሐ አባ እንኳን አይሰደብም። ስለዚህ ቀኖናችሁን ነው ያፈረሳችሁት። በአስቸኳይ ይቅርታ እንድትጠይቁ ይሄንን ምክሬን እሰጣለሁ። ሁለተኛ ሲኖዶሱ ቤተክርስቲያኗን ወክሎ ያው ሲኖዶሱ ስለሆነ ያገዳቸው ቤተክርስቲያኗን ወክሎ ይቅርታ ጠይቃችሁ ወደ ፖዚሽናቸው መልሷቸው። ከዴንጀሩ ወደፊት ከሚመጣው በቤተክርስቲያኗ ላይ ከሚመጣባት አደጋ ይልቅ ይሄንን ሃምብል ሆናችሁ ራሳችሁን እንትን ብላችሁ ይሄንን ብታደርጉት መልካም ነው እላለሁ። አይ ብላችሁ በዚህ ከቀጠላችሁ የሚመጣው ነገር ምን እንደሆነ ላመልከታችሁ። ሪድ ማይ ሊፕ ይላሉ እዚህ ሀገር። ሪድ ማይ ሊፕ እና ይሄ ቪዲዮ ለሬኮርድ ይቀመጣል። አንደኛ ከምዕራብ ሸዋ ሀገረ ስብከት ጳጳስነት ወደ ሊቀ ጳጳስነት ይለውጧቸዋል። በምዕራብ ሸዋ በዛ ወደ ሊቀ ጳጳስነት የምዕራብ ሸዋ ይሄ ኦሮሚያ ግዛት የሚባለው ጅማ፣ ሐረር ጠቅላላ አካቶ ከኢትዮጵያ ሰፊውን የቆዳ ክፍል ሰፊውን የቆዳ ስፋት የሚይዘው ያ ግዛት ስለሆነ ዘ ላርጀስት ሲኖዶስ በምዕራብ ሸዋ ይቋቋማል ማለት ነው። ስፕሊት ታደርጋላችሁ፣ ለሁለት ትከፈላላችሁ ማለት ነው። አንደኛ ይሄ ይሆናል፣ ከጳጳስነት ወደ ሊቀ ጳጳስነት ይሄዳል። በዚህ ምክንያት ደግሞ አሁን አንዳንድ እንደሰማናቸው ከአገልጋዮችም ደስ አላለኝም ያሉ ህዝብም ስላለ እና እውነትን የሚፈልግና በተደረገው ነገር የተከፋው ህዝብ ሁሉ ከየትኛውም ብሔረሰብ በእሳቸው ስር ይሆናል። እሳቸውን ሊቀ ጳጳሴ ብለው የሚጠራ ነው የሚሆነው። አባቴ ብሎ ይጠራል ማለት ነው። ሶስተኛ እቺ የምትቋቋመው አዲሱ በምዕራብ ሸዋ የምትቋቋመው አዲሷ ሲኖዶስ ታድሶ ታውጃለች። ልክ በትግራይ ሲኖዶስ ሲቋቋም የተክለ ሃይማኖትን መጽሐፍ አስወግዱልኝ እንዳለ ሌሎችን ምን እንዳሉ አላውቅም። እንደዚሁ አሁንም እያኮበኮቡ ስለሆነ ታድሶ ያውጃሉ። በቃ እና ብዙ ታድሶ የሚፈልግ በመሐከል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ብዙ የዳኑ ታድሶን የሚፈልጉ ስላሉ ወደዛ ይጠቃለላሉ። አሁን ያለው ራሱን ደብቆ ያለ ጠቅላላ ከሳቸው ጋር ይተባበራል። ስለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ዴንጀር ስለሆነ ቅድም የሰጠኋቸውን እርምጃዎችን አድርጉ። አገልጋዮች፣ ካህናቶች ራሳቸውን ሃምብል አድርጉና ይቅርታ ጠይቁ። ኮንፌስ እያደረጋችሁ ህዝቡም ይቅርታ እንዲጠይቅ አድርጉ። እሳቸውን ወደ ፖዚሽናቸው መልሳቸው። አለበዛ ጥሩ ነገር አይታየኝም። ይሄ ከልቤ የሆነ ምክር ነው ለእናንተም ማቀርበው። ከልብ የሆነ ምክር ነው። ይሄንን ሳታደርጉ ቆይታችሁ በዚህ አጋጣሚ እዚህ ቪዲዮ ላይ ላስገባው። ይሄንን ሳታደርጉ ቀርታችሁ እና አንዳንድ ነገሮች ቢፈጠሩ በኋላ ከዘር ጋር ከተለያየ ነገር ጋር አያይዛችሁ እንትን እንዳትሉ። ራሳችሁ የዘራችሁትን ነው የምታጭዱት። ትክክል አይደለማ። የወሰዳችሁት እርምጃ እንዴት ቤተክርስቲያናችን ማታስተምረውን ድንግል ማርያም ዘላለማዊ ቤዛ አይደለችም ብለዋል። የትኛው መጽሐፍ ቅዱስ የትኛው ቦታ የሚናገር ነው? ዘላለማዊ ቤዛ አባቶችም አላሉ። ኦሪየንታል ቸርች አራቱ ይብሉ እንደሆነም አላውቅም። ዘላለማዊ ቤዛ አይሉም። አክቹአሊ ካፕቲክ ኦርቶዶክስ የሆነች ልጅ መታ ስትሞግት ሰምቻታለሁ። ይሄንን አዛ አላነበብኩም። ብዙ ኦሪየንታል ቸርች የሌለ ነገር አባቶች ያላሉትን ነገር ነው የምትሉት እና እዛ ውስጥ አልገባም። ስለዚህ በኋላ ላይ የዘራችሁትን ነው የምታጭዱት። ኤኒቲንግ ቢፈጠር ከእንግዲህ ወዲያ ራሳችሁ ያመጣችሁት ነገር እንደሆነ አምናችሁ መቀበል አለባችሁ። ስለዚህ እጸልያለሁ እግዚአብሔር ልባችሁን ያላላ ለቤተክርስቲያናቸው አንድነት ብላችሁ ከኦሮሚያ ጋር ስፕሊት እንዳታደርጉ ይሄንን ያልኳችሁን ይሄ የእንትን ነው ከእናንተ አዋቂ ሆኜ ሳይሆን የሚታየኝን ፐብሊክሊ ይሄንን ሰጀስሽን ለእናንተ እሰጣለሁ።